ከወገብ በላይ ታቦት ከወገብ በታች ጣዖት የሆነ ህይወት ብዙዎቻችን አለ። እዚህም የተመዘገብን ሰዎች አለን፣ እዛም ደግሞ ሌላ ቦታ ሄደን ሌላ ነገር የምናመልክ ሰዎች አለን። አሁን አንዳንድ ሰዎች ቤቱ የክርስቶስ ከሆነ ለምንድን ነው ከክርስቶስ ውጪ ሌላው ማርያም እያላችሁ ተክለ ሃይማኖት እያላችሁ አርሴማ እያላችሁ የምትጠሩት ብለው የሚቃወሙ? እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ብሎ ተናግሯል የኛ አምላክ። ኢሳይያስ 42 ቁጥር 8 ላይ ቃሉን አስተውሉት። እኔ እግዚአብሔር ነኝ አለ። እኔ ማን ነኝ? ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም አለ። የእግዚአብሔር ምስጋና የሚሰጠው ለእግዚአብሔር ነው። የእግዚአብሔር ክብር የሚሰጠው ለእግዚአብሔር ነው። የእግዚአብሔር ስግደት የሚሰጠው ለእግዚአብሔር ነው። የእግዚአብሔር የሆነውን ባካችሁ ለመተተኛ፣ ለአስማተኛ፣ ለጠንቋይ፣ ለስርማሽ፣ ለቅጠል በጣሽ፣ ለምድራውያን፣ ለዓለማውያን፣ ለራሳቸው ለማያውቁ ሰዎች አትስጡ። እግዚአብሔርን አከብራለሁ ካልን እግዚአብሔርን ብቻውን እናመልከው። አናስቀናው፣ እግዚአብሔርን አናስቀናው። እዚያም የተልከሰከስንበት ዘመን በማወቅም ባለማወቅም እዚያም ያልንበት ዘመን ይብቃ። የመከራ ቀን ደራሻችን እግዚአብሔር ነው። የጭንቅ ቀን ደራሻችን እግዚአብሔር ነው። እንባችንን የሚያብስ እንቆቅልሻችንን የሚፈታ ታሪካችንን የሚቀይር የልባችንን በጎ መሻት የሚፈጽም በምድር በረከት በሰማይ ርስቱን የሚያወርሰን እግዚአብሔር ነው። እሱን አምነ ነው የሚጎልብን ነገር የለም። እሱን አምልከ ነው ምናጣው ነገር የለም። ቤተ ክርስቲያን ባሕረ ጥበባት፣ ቤተ ክርስቲያን ባሕረ ጥበባት የምንማማርበት የትምህርታችን ርዕስ የሚሆነው ክብር ለሚገባው ክብርን ስጡ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 7 ላይ እግዚአብሔር በዚህ ርዕስ ሁላችንን እንዲናገረን የእሱ ቅዱስ ፍቃዶ ይሆንልን። በዚህ ርዕስ ውስጥ ሁለት ነገሮችን በዋናነት እናያለን። በመጀመሪያ ክብር የሚገባው ለማን ነው የሚለውን እንመለከታለን። በሁለተኛ ደረጃ ምን አይነት ክብርስ ነው መስጠት የሚገባን የሚለውን ተመልክተን ትምህርታችንን እንቋጨዋል። በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ሐዋርያው ቅዱስ ጳውሎስ ነው። ሁላችን እንደምናውቅ ቅዱስ ጳውሎስ የቀደመ ስሙ ሳውል እየተባለ የሚጠራው ሳውል ይባል በነበረበት ዘመን ለአባቶቹ ወግ ከመጠን በላይ እየቀና በክፉ ጎዳና ይመላለስ የነበረ ሰው ነው። ከዚያ ክፉ ጎዳና እግዚአብሔር ጥሪ ሲያቀርብለት ከስጋና ከደም ጋር ሳይከራከር ምክንያትም ሳያቀርብ ሁሉን ትቶ ክርስቶስን ተከትሎታል። እንግዲህ እሱ ነው በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው። ላነበው ፈልጋለሁ። እንደዚህ ይላል ሮሜ ምዕራፍ 13 ቁጥር 7 ጀምሮ ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ደግሞ ክብርን ስጡ አለ። እስኪ ጊዜያችንን ለመጠቀም በቀጥታ ክብር የሚገባው በመጀመሪያ ለማን እንደሆነ እንመልከት። ወገኖቼ በቤተ ክርስቲያን ከሁሉ አስቀድመን የምናከብረው የሰራዊት ጌታ አምላካችን እግዚአብሔርን ከዚህ የሚቀድም የለም። ከዚህ የምናስበልጠው ነገር የለም።
ከእግዚአብሔር አብልጠን የምንወደው ነገር የለም። ከእግዚአብሔር በላይ አብልጠን ልናከብር የሚገባው ነገር መኖር የለበትም። እግዚአብሔር በምድር ካሉት በሰማይም ካሉት ከሁሉ አስቀድመን ከሁሉ አብልጠን እንወደዋለን፣ እናከብረዋለን፣ እንገዛለታለን፣ እንሰግድለታል። ለምን ያሉ እንደሆነ በሰማይም በምድርም ያለውን የሚታየውን የማይታየውን ፈጥሮ እየገዛ ያለ እግዚአብሔር ስለሆነ እሱን ከሁሉ አስቀድመን ልናከብረው ይገባል። መጽሐፍ እንደዚህ ይላል፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እስኪ ቃሉን ከኔ ቀጠላችሁ ተናገሩት። በመጀመሪያ በሉ እስኪ። እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድርን የፈጠረው ማን ነው? ሰማይ ሲል በሰማይ ያሉትን መናገር ነው። ፀሐዩን፣ ጨረቃውን፣ ከዋክብቱን ሌሎቹንም ማለት ነው። ምድር ሲል በምድር ያሉትን መናገር ነው። እንስሳቱን፣ እጽዋቱን፣ አትክልቱን እኛንም የሰው ልጆችን ቢሆን በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን በእናታችን ማኅፀን ሳለን ደም አርግቶ አጥንትን ሰክቶ በአፍንጫችን የሕይወት እስትንፋስ እፍ ብሎ ሕያው ያደረገን አምላካችን እግዚአብሔር ነው። ስለዚህ እሱን ከሁሉ አስቀድመን እናከብረዋል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠራል። ሁሉን ያዘጋጀው እግዚአብሔር፣ ሁሉን የፈጠረው እግዚአብሔር ነው። ምንድን ነው የሚለው መጽሐፍ? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ ፈቃድ አልሆነም። የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ ፈቃድ አልሆነም። እግዚአብሔር ያልፈጠረው ፍጥረት የለም። እግዚአብሔር ያላዘጋጀው ነገር የለም። ሁሉን ያዘጋጀ እግዚአብሔር ነው። ሁሉን የፈጠረ እግዚአብሔር ነው። የሰው ልጆችን እንኳን በእጆቹ ያበጃጀን በመዳፎቹ የቀረጸን አምላካችን እግዚአብሔር ነው። ሳይንስ ሰው አዝጋሚ በሆነ ለውጥ ጦጣ ወይም ዝንጀሮ ከመሰለ ነገር ነው የመጣ ብሎ ይናገራል። የዳርዊን ፍልስፍና ከልጅነታችን ጀምሮ ሳይንስ ስንማር ሰው አዝጋሚ በሆነ ለውጥ ከጦጣና ከመሰለ ነገር ነው የተገኘ ብሎ ይናገራል። እኔ አንዳንድ ጊዜ በጣም የሚገርመኝ መማር ጭንቅላት አይምሮ ያሰፋል እንጂ አይምሮ ያጠባል። ተማርን የሚሉ 2 እና 3 ዲግሪ ያላቸው የሚፈላሰፉ የሚራቀቁ ሰው የመጣው ከሌላ ከእንስሳ ነው ብለው የሚናገሩ ሰዎች አሉ። ወገኖቼ ሰው ከእንስሳ አይደለም የተገኘው። ሰው ሳይንስ እንደሚለው ከሆነ ከሌላ ነገር በተአምር የመጣ አይደለም። መጽሐፍ ቅዱስ የሚለን ሰውን የፈጠረው እግዚአብሔር ነው። ማን ነው የፈጠረን? ንገሩኝ እንጂ የፈጠራችሁ ማን ነው? የፈጠረን እግዚአብሔር ነው። መጽሐፍ እንደዚህ ይላል፣ እግዚአብሔር አለ። አዎ ሰው ብቻውን ይሆን ዘንድ መልካም አይደለም አለ። የመጀመሪያውን ሰው አባታችን አዳምን እንዴት አድርጎ እንደፈጠረው በዘፍጥረት መጽሐፍ ላይ የተጻፈው ቃል እግዚአብሔር አምላክ የሰውን ልጅ ከምድር አፈር አበጀው አለ። በአፍንጫውም የሕይወት እስትንፋስ እፍ አለበት አለ። ሰውም ሕያው ነፍስ ያለው ሆነ አለ። ቃሉን አስተውሉት። እዚህ ዘፍጥረት 2 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል እግዚአብሔር አምላክ የሰውን ልጅ ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆናል። ስለዚህ እኛንም ቢሆን የፈጠረን እግዚአብሔር ካለመኖር ወደ መኖር ያመጣል፣ ካለመታየት ወደ መታየት ያመጣል አምላካችን እግዚአብሔር። ስለዚህ
ከሁሉ አስቀድመን ልናከብር የሚገባ ልንወድ የሚገባ ልንገዛ የሚገባው ለፈጠረን ለእግዚአብሔር ነው። እሱን ብቻ ነው ማምለክ የሚገባ። ወገኖቼ እግዚአብሔርን ማምለካችን ከሚታወቅባቸው ነገሮች መካከል የመጀመሪያው እሱን ብቻ ስናመልከው ነው። እግዚአብሔርን አከብራለሁ ያለ ሰው እግዚአብሔርን ብቻውን ማምለክ አለበት። በእግዚአብሔር ላይ ደባል ነገር ማምለክ የለብንም። መጽሐፍ እንደዚህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እሱን ብቻ አምልክ፣ ከእርሱም ጋር ተጣበቅ ተብሎ ተጽፏል። ዘዳግም 6 ቁጥር 4 ላይ የተመዘገበ ቃል። እስኪ ሁላችን ይህን ቃል በህብረት እንበለው። እስራኤል ሆይ በሉ እስኪ። ብዙ ናችሁ፣ ትንሽ ድምፃችሁ አነስተኛ ነው። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ከኔ ቀጥላችሁ ተናገሩ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እሱን ብቻ አምልክ። እሱን ብቻ ምን በለው? አምልከው። በቃ እግዚአብሔር ብቻውን የሚመለክ አምላክ። ቃሉን አስተውሉት። ለጊዜው ለእስራኤል ዘሥጋ የተነገረ ቃል፣ ለፍጻሜው ስለ ሁላችን የሚነገር ቃል። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር። እኛ ብዙ እግዚአብሔር የለንም፣ ብዙ አማልክትም አናመልክም። አሁን አንዳንድ ሰዎች በማወቅም ባለማወቅም ኦርቶዶክሳውያን አማልክቶቻቸው ብዙ ናቸው። ይኸው ገብርኤልን ለማምለክ ተሰብስበዋል። የቅዱስ ሚካኤልን ዓመታዊ በዓል ስናከብር ቅዱስ ሚካኤልን ለማምለክ ተሰብስበዋል ይሉናል። ተክለ ሃይማኖትን ያመልካሉ፣ ገብረ መንፈስ ቅዱስን ያመልካሉ፣ ቅድስት አርሴማን ያመልካሉ ብለው ከኛ ቤተ እምነት ውጭ ያሉ አንዳንዶች በማወቅ ባለማወቅ ይናገራሉ። ወገኖቼ ቤተ ክርስቲያን ብዙ አማልክት የላትም። እኛም ብዙ አማልክት አናመልክም። የኛ አምላካችን አንድ ነው፣ ስሙም እግዚአብሔር ነው። አመስግኖት። ክብር ምስጋና ለስሙ ይሁን። አንድ አምላክ ነው የምናመልከው። አንዱን እግዚአብሔርን ነው የምናመልከው። ብዙ አማልክት የለንም፣ አምልከንም አናውቅም። እንመጣበታለን። ድንግል ማርያምን እግዚአብሔር ስላከበራት እናከብራለን። ቅዱሳን መላእክትን እግዚአብሔር ስላከበራቸው እናከብራቸዋለን። ጻድቃን ሰማዕታትን እግዚአብሔር ስላከበራቸው እናከብራቸዋለን እንጂ እኛ የምናመልከው ማንን ነው? ሁላችሁም መስክሩ። ማንን ነው የምናመልከው? እግዚአብሔር። እግዚአብሔር ስንት ነው? አንድ ነው። ስለዚህ የኛ አምላክ ስንት አምላክ ነው? አንድ አምላክ። አስረግጣችሁ ተናገሩ። ብዙ አማልክት ያመልካሉ ለሚሏችሁ በማይሆን ነገር ወገኖቼ ቤተ ክርስቲያንን ስሟን የሚያጠፉትን ሰዎች መስክሩ። እኛ ብዙ አማልክት የለንም በሏቸው። የኛ አምላክ አንድ ነው፣ ስሙም እግዚአብሔር ነው በሏቸው። አንድ አምላክ ነው የምናመልከው እኛ። ሁለት አምላክ የለንም፣ ሶስት አምላክ የለንም። በእርግጥ አንድ አምላክ ስንል አንድነቱ በባህሪ በህልውና ዓለምን በመፍጠር ዓለምን በማሳለፍ ይሄን በመሳሰለው ነው። ሶስት እንላለን። ሶስት የምንለው በስም ነው። ሶስት የምንለው አብ፣ ወልድ፣ መንፈስ ቅዱስ ሶስት እንላለን። የአካል ሶስትነት ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ለወልድም እንደዚያው፣ ለመንፈስ ቅዱስም እንደዛው። ሶስት የምንለው በግብር ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ግን በስም ሶስት ብንል፣ በአካል ሶስት ብንል፣ በግብር ሶስት ብንል ስንት አምላክ ነው? አንድ አምላክ። ሶስትነቱ የስም ነው። የስም ሶስትነት ምንድን ነው? እስኪ ንገሩ። አቤት። ቄሱም ዝም መጽሐፉም ዝም። ሥላሴ በስም ስንት ናቸው? አቤት። እስኪ የስም ሶስትነታቸው
በደንብ አድርጋችሁ መማር አለባችሁ። እግረ መንገዴ ቤተ ክርስቲያን ስትመጡ አባቶቻችሁ ሲያስተምሯችሁ፣ መምህራን ሲነግሯችሁ በደንብ አስታውሳ ይዛችሁ መማር አለባችሁ። ሶስት የምንለው በስም ነው። ሶስት የምንለው በአካል ነው። ሶስት የምንለው በግብር ነው። በመለኮት ግን አንድ ነው። እግዚአብሔር አንድ ነው። ምናመልከው አንዱን እግዚአብሔርን ነው። እኛ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር። ስንት እግዚአብሔር? አንድ እግዚአብሔር። ስለዚህ እሱን ማክበራችን የሚታወቀው በምንድን ነው ስንል እሱን ብቻ በማምለክ እሱን ብቻ ምን በማለት የመከራ ቀን ደራሻችን ማን? የጭንቅ ቀን ደራሻችን ማን? መካኒቱን ወላድ ማድረግ የሚችለው ማን? በምድር በረከት በሰማይ ርስቱን የሚያወርሰን ማን ነው? ጥያቄያችንን የሚመልስ እንቆቅልሻችንን የሚፈታ ተራራ የሆነብንን ነገር በሕይወታችን ደልዳላ ሜዳ ማድረግ የሚችለው ማን ነው? በቃ ስለዚህ ይኸውላችሁ ንጉሥ በመንግስቱ እንደሚቀና ጎልማሳም በሚስቱ እንደሚቀና እግዚአብሔር በአምልኮቱ ሲመጣበት አይወድምና በአምልኮት ደረጃ የትም እንዳንሄድ መድኃኔ ዓለም ሁላችንን በቸርነቱ ይርዳል። ዛሬ አሁን ቤተ ክርስቲያን የሚመጣ ሰው ችግር የለም። ቅዳሴ የሚያስቀድስ ሰው ችግር የለም። እንደናንተ መጥቶ በዓል የሚያከብር ሰው ችግር የለም። ነገር ግን ከወገብ በላይ ታቦት ከወገብ በታች ጣዖት የሆነ ሕይወት ብዙዎቻችን አለ። እዚህም የተመዘገብን ሰዎች አለን፣ እዛም ደግሞ ሌላ ቦታ ሄደን ሌላ ነገር የምናመልክ ሰዎች አለን። ወገኖቼ ሁላችሁ እግዚአብሔር በአምልኮቱ ቀናይ ነው። በደንብ አድርጋችሁ እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ብሎ ተናግሯል የኛ አምላክ ኢሳይያስ 42 ቁጥር 8 ላይ ቃሉን አስተውሉት። እኔ እግዚአብሔር ነኝ አለ። እኔ ማን ነኝ? ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም አለ። የእግዚአብሔር ምስጋና የሚሰጠው ለእግዚአብሔር ነው። የእግዚአብሔር ክብር የሚሰጠው ለእግዚአብሔር ነው። የእግዚአብሔር ስግደት የሚሰጠው ለእግዚአብሔር ነው። የእግዚአብሔር የሆነውን ባካችሁ ለመተተኛ፣ ለአስማተኛ፣ ለጠንቋይ፣ ለስርማሽ፣ ለቅጠል በጣሽ፣ ለምድራውያን፣ ለዓለማውያን፣ ለራሳቸው ለማያውቁ ሰዎች አትስጡ። እግዚአብሔርን አከብራለሁ ካልን እግዚአብሔርን ብቻውን እናመልከው። አናስቀናው፣ እግዚአብሔርን አናስቀናው። እዚያም የተልከሰከስንበት ዘመን በማወቅም ባለማወቅም እዚያም ያልንበት ዘመን ይብቃ። የመከራ ቀን ደራሻችን እግዚአብሔር ነው። የጭንቅ ቀን ደራሻችን እግዚአብሔር ነው። እንባችንን የሚያብስ እንቆቅልሻችንን የሚፈታ ታሪካችንን የሚቀይር የልባችንን በጎ መሻት የሚፈጽም በምድር በረከት በሰማይ ርስቱን የሚያወርሰን እግዚአብሔር ነው። እሱን አምነ ነው የሚጎልብን ነገር የለም። እሱን አምልከ ነው ምናጣው ነገር የለም። ከሱ ጋር በአምልኮት እንድንጣበቅ መድኃኔ ዓለም ሁላችንን በቸርነቱ ይርዳ። ስለዚህ እግዚአብሔርን አከብራለሁ ያለ ሰው እግዚአብሔርን ብቻውን ማምለክ አለበት። በባዕድ አምልኮ ውስጥ ያሉትን እግዚአብሔርን በዚህ መንገድ የሚያሳዝኑትን በቸርነቱ ከዚህ ከተሳሳተ መንገዳቸው ይመልስልን እግዚአብሔር። እኛንም እስከ መጨረሻው ድረስ እሱን ብቻ እያመለክን እንድንኖር በቸርነቱ ይርዳል። ስለዚህ መጀመሪያው እግዚአብሔርን አከብራለሁ ስንል እሱን ብቻ ማምለክ አለብን። ወደ ሁለተኛው ይላል። ወደ ምፈልገው ሐሳቦች እመጣለሁ። ሁለተኛ እግዚአብሔርን አከብራለሁ የሚል ሰው እግዚአብሔር ያከበራቸውን ማክበር አለበት። እስኪ አብረን እንበለው። እግዚአብሔርን በሉ እስኪ። አከብራለሁ የሚል እግዚአብሔር ያከበራቸውን ማክበር አለበት። እንግዲህ አሁን እንመጣለን። ቅዱስ ገብርኤልን ለምን እናከብረዋለን? ጻድቃንን ሰማዕታትን ለምን እናከብራለን? ድንግል ማርያምን ለምን እናከብራለን? እሱም ማየት ፈልጌ ነው ይሄን ርዕስ ያነሳው። በመጀመሪያ እግዚአብሔር ያከበራት ድንግል ማርያም ወላዲት አምላክን ነው። እግዚአብሔር ስላከበራት እኛ እናከብራታለን። ስትጠየቁ ብዙ ምዕራፍና ቁጥር አትፈልጉ። ድንግል ማርያምን ለምንድን ነው የምታከብሯት ተብላችሁ ስትጠየቁ መልሳችን
እግዚአብሔር ስላከበራት እኛም እናከብራታለን ነው። ክርስትና ማለት እግዚአብሔር ያከበረውን ማክበር ነው። ክርስትና ማለት እግዚአብሔር የወደደውን መውደድ ነው። ክርስትና ማለት እግዚአብሔር የተቀበለውን መቀበል ነው። እኛ ኦርቶዶክሳውያን ለድንግል ማርያም ልዩ ፍቅር ያለን ልዩ አክብሮት የምንሰጥበት ምክንያት ሰዎች በደረሱት ድርሰት አይደለም። መጽሐፍ ቅዱስ ስለሚደግፈን ነው። መጽሐፍ ቅዱስ ስለሚመሰክርልን ነው። እናከብራታለን እመቤታችንን። እሱ ስላከበራት፣ ባለቤቱ ስላከበራት እናከብራታለን። ጥቂት ነገር እስኪ እንመልከት ወደምንፈልገው ነገር ለመምጣት። በዚህ በዳዊት መዝሙር በመዝሙር 45 ቁጥር 4 ላይ ልዑል ማደሪያውን ቀደሰ ብሎ ዳዊት አስቀድሞ ተናግሯል። ልዑል የተባለ ልዑለ ባህሪ አምላካችን እግዚአብሔር ነው። ማደሪያው የተባለች 9 ወር ከ5 ቀን ማህፀኗን መናገሻ ከተማ አድርጎ ያደረባት ድንግል ማርያም ወላዲት አምላክ ናት። ልዑል እግዚአብሔር ማደሪያው ድንግል ማርያምን ቀደሰ፣ አከበረ ማለት ነው። ቀደሰ፣ መረጠ፣ ለየ ማለት ነው። ስለዚህ እመቤታችንን ያከበራት፣ የመረጣት፣ ከፍ ከፍ ያደረጋት እናቱ እንድትሆን ወገኖቼ፣ ማደሪያው እንድትሆን የመረጣት ባለቤቱ የሰራዊት ጌታ እግዚአብሔር ነው። እሱን አስቀድሞ ያከበራት። ስለዚህ እሱ ስላከበራት እኛም እናከብራታለን። እሱ ስለተቀበላት እኛም ተቀብለናታል። እሱ ስለሚወዳት እኛም እንወዳታለን። ምስጋና እናቀርባለን፣ ምስጋና እንሰጣታለን። መጽሐፍ በመዝሙር 32 ቁጥር 1 ላይ ለቅኖች ምስጋና ይገባል ተብሎ ተጽፏል። እንግዲህ ለቅኖች ምስጋና ከተገባቸው ለቅኖች ከሚያስፈልገው የምስጋና ድርሻ ለእመቤታችን ያስፈልጋታል። ቅኖች ምስጋና ከተገባቸው ከእመቤታችን በላይ ማን ቅን አለ? እሷ እኮ መትሕተ ፈጣሪ መልዕልተ ፍጡራን ናት። ከፈጣሪ በታች ናት፣ ከፍጡራን ሁሉ በላይ ናት። ክብር ይግባት ወላዲት አምላክ። እንደሷ ከፍጥረታት መካከል የከበረ የለም። አሁን እናመሰግናታለን፣ እናከብራታለን፣ እናመሰግናታለን። ለምንድን ነው የምናከብራት? እግዚአብሔር ስላከበራት። ለምንድን ነው የምናመሰግናት? መጽሐፍ ቅዱስ እንድናመሰግናት ወገኖቼ ስለሚነግረን። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስትመለከቱ ከሰማያውያን መላእክት መካከል ቅዱስ ገብርኤል፣ ከቅዱሳት አንስት መካከል ቅድስት ኤልሳቤጥ መንፈስ ቅዱስ አድሮባት መንፈስ ቅዱስን ተሞልታ ድንግል ማርያም ወላዲት አምላክን አመስግነዋል። ሁለቱ ሲጀምር ታሪኩ ምን ይላል? ሉቃስ 1 ቁጥር 26 ላይ በስድስተኛ ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ ይላል። ወደ አንዲት ድንግል፣ የድንግሊቱ ስም ማርያም ተብሎ ይጠራል። ወዲያ ወደ እሷ ገባና መልአኩ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው አላት። አስተውሉ። በስድስተኛ ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ ይላል። በዚህ ታሪክ ውስጥ ላኪ አለ፣ የተላከ አለ፣ የተላከበት ሀገር አለ፣ የተላከበት ከተማ አለ። ላኪው እግዚአብሔር ነው፣ ተላኪው ቅዱስ ገብርኤል ነው። ዛሬ በዓሉን የምናከብርለት የተላከበት ሀገር ገሊላ ይባላል። ከተማይቱ ናዝሬት ተብላ ትጠራለች። ወደ ድንግል መጣና እንዲህ አላት፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። እስኪ ጸጋ በሉ። ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ። ደስ ይበላት ወላዲት አምላክ ድንግል ማርያም እናታችን ክብር ይግባት። ጸጋ ልሞላብሽ መጣሁ አላላትም መልአኩ። ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነውና ደስ ይበልሽ አላት። በዚያን ዘመን የነበሩት ሕዝቦች ጽድቃቸው እንደ መርገም ጨርቅ ነበረ። ኃጢአታቸው እንደ ቅጠል አርግፏቸው ነበረ። በደላቸው እንደ ንፋስ ወስዷቸው ነበረ። በእነዚህ ሕዝቦች መካከል እመቤታችን እየኖረች አስቀድማ በአምላክ ልቡና ታስባ ስለነበረ ጸጋ የሞላባት ነበረች። ጸጋ ልሞላብሽ መጣው አይደለም ያላት፣ ጸጋ የሞላብሽ ሆይ ነው ያላት። የነቢያትም ጸጋ አላት፣ የሐዋርያትም ጸጋ አላት፣ የሊቃውንትም ጸጋ አላት። የጸጋ ግምጃ ቤት ናት ድንግል ማርያም።
እኔና እናንተ ቢኖረን አንድ ጸጋ ወይም ሁለት ጸጋ ይኖረናል። ማንም ሰው በጸጋ ሙሉ መሆን አይችልም። እኔ እዚህ ጋር ቆማ አስተምር ብትሉኝ ላስተምር እችላለሁ፣ ልሞክር እችላለሁ። ዘምር ብትሉኝ ሁላችሁም ተነስታችሁ ትወጣላችሁ። የለኝም፣ አልተሰጠኝም የዝማሬ ጸጋ። መቅደስ ገብቶ ተንሱ ጸልዩ ብሎ የሚቀድሰውን እዚህ ጋር ቁምና ስበክ ብትሉት የመስበክ ጸጋ ካልተሰጠው መስበክ አይችልም። የሚዘምረው ስበክ፣ የሚሰብከው ዘምር ብትሉት አይሆንለትም። ለኛ ወይ አንድ ወይ ሁለት ጸጋ እንደው ቢበዛ ሶስት ጸጋ ሊሰጠን ይችላል። በጸጋ ሙሉ ማንም የለም ከመቤታችን በቀር። እሷ ጸጋ የሞላባት ናት። ለምን ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? የጸጋ ስጦታ ልዩ ልዩ ነው፣ እግዚአብሔር መንፈስ ቅዱስ ግን አንድ ነው አለ። ለአንዱ የማስተማር ጸጋ ይሰጠዋል፣ ለአንዱ ተአምራት የማድረግ ጸጋ ይሰጠዋል፣ ለአንዱ የመፈወስ ጸጋ ይሰጠዋል፣ ለአንዱ በልዩ አይነት ቋንቋ የመናገር ጸጋ ይሰጠዋል። ያንን ጸጋ አንዱ መንፈስ ቅዱስ ይሰጣል አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የተመዘገበ ቃል። እመቤታችን ግን መልአኩ ቅዱስ ገብርኤል እንደተናገረ ጸጋ የሞላባት ናት። ምን የሞላባት? ጸጋ። ጌታ ካንቺ ጋር ነው አላት። ወገኖቼ ጌታ ከኛ ጋር ቢሆን በመንፈስ በጸጋ ነው፣ በረድኤት ነው፣ በመንፈስ ነው። ጌታችን ኢየሱስ ክርስቶስ ከመቤታችን ጋር ግን የሆነው ከኛ ጋር እንደሆነው አይደለም። ጌታ ካንቺ ጋር ነው ብሎ ሲላት ኢየሱስ ክርስቶስ ከመቤታችን ጋር የሆነው በስጋ ወልዳው ነው። 9 ወር ከ5 ቀን በማህፀኗ ጸንሳው ነው። ጡቶቿን አጥብታ አሳድጋው ነው። በክንዶቿ አቅፋው ነው። በጀርባዋ አዝላ ወደ ግብፅ በረሃ ተሰዳው ነው። እኛ ጌታ ምንለውን፣ እኛ አምላክ ምንለውን እሷ ልጄ ነው ምትለው። ምን ነው ምትለው? አቤት! ከመቤታችን በስተቀረ ማን ነው ኢየሱስ ክርስቶስን ልጄ ብሎ መጥራት የሚችለው ከምድራውያን መካከል? ምናልባት እግዚአብሔር አብ ልጄ ሊለው ይችላል የባህሪ አባቱ ስለሆነ። ግን ከፍጥረት መካከል ከሰው ልጆች መካከል ኢየሱስ ክርስቶስን ልጄ ብሎ ሊጠራ የሚችል ማንም የለም። እመቤታችን ግን ምን ትለዋለች? አቤት! ልጄ ልጇ ነው። በእናትና በልጅነት ነው። ጌታ ካንቺ ጋራ ነው አለ። ይኸውላችሁ ጌታ ከኛ ጋር ከሆነውና እመቤታችን የሆነው የሰማይና የምድር ያክል የተለያየ። አሁን አንዳንድ ሰዎች ድንግል ማርያም ከባት ትመልጣለች ብለው ቂጣ በቀደደ አፋቸው እንደ ልባቸው የሚናገሩ አሉ። ከኛ ቤተ እምነት ውጭ ያሉ ሰዎች፣ በተለይ ጀማሪ ጴንጤዎች በጣም አስቸጋሪዎች ናቸው። እግዚአብሔር ከፍሬሽ ጴንጤ ይጠብቀን። በጣም አስቸጋሪዎች ናቸው። እመቤታችንን መሳደብ፣ በእመቤታችን ላይ አፋቸውን መላቀቅ ክርስቶስን ማገልገል የሚመስላቸው ሰዎች አሉ። እሷን ከፍና ዝቅ አድርጎ መናገር እግዚአብሔርን ያገለገሉ ይመስላቸዋል። የጌታን እናት፣ የክርስቶስን እናት፣ የመድኃኔ ዓለምን እናት፣ የአማኑኤልን እናት፣ የእግዚአብሔርን እናት፣ የብርሃንን እናት፣ የቃልን እናት፣ የሕይወትን እናት ወገኖቼ ማይገባ የድፍረት ንግግር እየተናገሩ ኢየሱስን እያገለገልኩት ነው በጌታ ነኝ የሚሉ ሰዎች አሉ። ጌታ እንደነዚህ ያሉትን አያውቃቸው። ስለዚህ ምን አላት? ቅዱስ ገብርኤል ጌታ ካንቺ ጋራ ነው አላት። ጌታ ከማን ጋር ነው አላት? አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። አዎ እመቤታችን ከሴቶች ሁሉ ተለይታ የተባረከች ናት። ስለ ብዙ የተነገረ ቃል ነው። ጥቂቱን አስታውሻችሁ አልፋለሁ። ሌሎች ሴቶች ከመውለዳቸው በፊት ወይም ከመጸነሳቸው በፊት ድንግል ሊሆኑ ይችላሉ። በጸነሱ ጊዜ ድንግልናቸውን ያጣሉ። ከጸነሱም በኋላ ድንግልናቸውን ያጣሉ። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ። ከመጸነሷ በፊት ድንግል ነች፣ በጸነሰች ጊዜም ድንግል ነች፣ ከጸነሰችም በኋላ ድንግል ነች። ከመውለዷ በፊት ድንግል ነች፣ በወለደችም ጊዜ ድንግል ነች፣ ከወለደችም በኋላ ድንግል ነች። እናትም ናት፣ ድንግልም ናት። የመጀመሪያው ከሴቶች መካከል ልዩ ያደረጋት ይሄ። ሁለተኛ እመቤታችንን ከሴቶች መካከል ልዩም ያደርጋት ሌሎች ሴቶች ወገኖቼ የሚወልዱት በዘር በሩካቤ በወንድ ፈቃድ ነው። አንዲት ሴት ያለ ዘር ያለ ሩካቤ ያለ ወንድ ፈቃድ መውለድ አትችልም። እርሻ ዘር መስጠት የሚችለው ዘር ከተዘራበት ነው ማፍራት የሚችለው 30 60 ማፍራት የሚችለው። ሴትም በወንድ ዘር ነው ልጅ መውለድ የምትችለው። እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችው ያለ ዘር ነው፣ ያለ ሩካቤ ነው፣
ያለ ወንድ ፈቃድ ነው። በግብረ መንፈስ ቅዱስ ጸንሳው በግብረ መንፈስ ቅዱስ በድንግልና ጸንሳ በድንግልና ወልደዋለች። ሁለተኛ ልዩ የሚያደርጋት ነገር ይሄ። ሶስተኛ እመቤታችንን ከሴቶች መካከል ልዩ የሚያደርጋት ሌሎች ሴቶች ቢወልዱ ነገስታት፣ መኳንንት፣ መሳፍንት ሊወልዱ ይችላል። እመቤታችን የወለደችው ሁሉን አስረጅቶ የሚኖረውን በሞት ላይ ስልጣን ያለውን አሕዛብን በብረት በትር የሚገዛውን የነገስታት ንጉሥ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነውን ጌታ ኢየሱስ ክርስቶስን በመውለዷ ከሴቶች ሁሉ የተለየች ናት። ክብር ይግባት ወላዲተ አምላክ ልዩ ናት ከሴቶች ሁሉ። ስለዚህ እመቤታችንን ምናመሰግነው የቅዱስ ገብርኤልን ምስጋና አብነት አድርገን ቅድም ዘማሪው እንደዘመረው ማለት አንድም የቅድስት ኤልሳቤጥን ምስጋና ወገኖቼ አብነት አድርገን ምንድነው ያለችው ቅድስት ኤልሳቤጥ? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እነሆ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ ውስጥ በደስታ ዘሏል አለች። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ብላ ተናገረች። ስለዚህ ኤልሳቤጥም በመንፈስ ቅዱስ ሆና እመቤታችንን አመሰገነች። ዝቅ ብሎ ምን ይላል? ቁጥር 48 ላይ በአንድ መልአክ በቅዱስ ገብርኤል በአንዲት እናት በቅድስት ኤልሳቤጥ ተመስግኜ አላበቃም ስትል እመቤታችን እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። እነሆ በሉ እስኪ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛል። ምን ይለኛል? ምን ሁሉ ምን ሁሉ? ኦርቶዶክሳዊ ሁሉ አላለችም ተብሎም አልተጻፈም። ከዛሬ ጀምሮ ትውልድ ሁሉ ነው የሚለው። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ነው። ከዚህ የወጣ ትውልድ ይሄ። ታምረ ማርያምን ስታነቡ ትውልድ ሁሉ እመቤታችንን ለማመስገን ተፈጠረ ይላል። መነሻው ይሄ ሐሳብ ነው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛል። የካም ትውልድ፣ የሴም የያፌት ትውልድ ያመሰግነኛል። ስለዚህ እናመሰግናታለን እመቤታችንን። እንደ ቅዱስ ገብርኤል እናመሰግናታለን። እንደ ቅድስት ኤልሳቤጥ እናመሰግናታለን። ራሷም ትውልድ ሁሉ ብፅዕት ይሉኛል ብላ ስላለች ብፅዕት እያልን ቅድስት እያልን የፍቅር እናት እያልን ሳሊተ ምሕረት እያልን አቁራሪተ መዓት እያልን አፍጣኒተ ረድኤት እያልን እናመሰግናታል፣ እናከብራታል። እንዳታፍሩ ድንግል ማርያምን ስሟን ስጠሩ ስታከብሯት እንዳታፍሩ፣ ስታመሰግኗት እንዳታፍሩ። ካፈሩ እነሱ ይፈሩ። የማያሳፍር እምነት ይዛችሁ እንዳታፍሩ። አንገት የማያስደፋ እምነት ይዛችሁ አንገታችሁን እንዳትደፉ። ያው እመቤታችን ብለን ስሟን ስንጠራ ጆሮአቸው የሚያሳክካቸው ሰዎች፣ ቅር የሚላቸው ሰዎች። በሀገራችን በኢትዮጵያ አንድ ጠቅላይ ሚኒስትር የሚሆን ሰው ሚስቱ አውቶማቲካሊ ቀዳማዊት እመቤት ነው የምትባል። እውነት ሐሰት? እውነት ሐሰት? ማንም ሰው ጠቅላይ ሚኒስትር ሲሆን ሚስቱ ቀዳማዊት እመቤት ነው የምትባል። የምድራዊ ንጉሥ ሚስትን እመቤት እያልክ እየጠራ የሰማያዊና የምድርና የሰማይ ንጉሥ የኢየሱስ ክርስቶስን እናት እመቤታችን ሲባል ጆሮአቸውን የሚያሳክካቸው ሰዎች እነዚህ ጤነኞች ናቸው? ያደረባቸው መንፈስ ነው እንጂ እንደዚህ የሚያደርጋቸው። እመቤት እመቤት እያለ ይጠራል። እመቤት ቅድስት ድንግል ማርያም ግን ወላዲተ አምላክ ግን የጌታ እናት ግን እመቤታችን ሲባል ልክ ቫይብሬት ላይ እንዳለ ስልክ እንደዚህ ያደርጋቸዋል። አንዳንዶች በተለይ ጀማሪዎቹ ጴንጤዎች አዲስ እረኛ ከብት አያስተኛ ይላሉ አባቶች። እስኪ አዲስ እረኛ በሉ። ከብት አያስተኛ። አዳዲሶቹ እነዚህ ጀማሪዎቹ በጣም አስቸጋሪዎች ናቸው፣ በጣም ከባዶች ናቸው። ስለዚህ እመቤታችንን የምናከብራት ማን ስላከበራት ነው? ምናመሰግናት ቅዱስ ገብርኤልን አብነት አድርገን ቅድስት ኤልሳቤጥን አብነት አድርገን ራሷ የተናገረችውን ቃል ይዘን እናመሰግናታለን፣ እንወዳታለን። ማንም ሰው ተነስቶ በእመቤታችን ላይ ብዙ ነገር ሊናገር ይችላል፣ ግን ፍቅሯን ሊወስድብን አይችልም። ይችላል? ይችላል ወይ? ጊዜ የሰጣቸው ሰዎች
እየወጡ በሶሻል ሚዲያ ላይ ስለመቤታችን እንደልባቸው በጣም ብዙ ነገር ሊናገሩ ይችላል። ግን እነሱ በተናገሩት ነገር እኛ ኦርቶዶክሳውያን የመቤታችንን ፍቅር የሚወስድብን ማንም ሰው የለም። ብዙ ልትሰሙ ትችላላችሁ፣ ብዙ ልታዩ ትችላላችሁ። በምትሰሙትና በምታዩት ነገር ተስፋ እንዳትቆርጡ፣ እንዳትጨነቁ። ምንም እንደውም ክፉ ጎረቤት ዕቃ ያስገዛል ተብሎ እንደሚጠራ ክፎቹ በመቤታችን ላይ ምንም ነገር ቢናገሩ እኛ ክብራችን ይጨምራል፣ ምስጋናችን ለሷ ያለን ይጨምራል፣ ፍቅራችን ይጨምራል። በሷ የተደረገልንን ስለምናውቅ ማለት ማናቀውን አምላክ ያሳወቀችን እሷ ናት። ለመለኮት ስጋ ደም አጥንት የለውም። ስጋም ደምም አጥንትን የተዋህደው የነሳው ከድንግል ማርያም ነው። ስለዚህ ድንግል ማርያም መወጣጫ መሰላላችን ናት፣ መሸጋገሪያ ድልድያችን ናት፣ ከአምላክ መነጋገሪያ ቋንቋችን ናት፣ የባህሪያችን መመኪያ ናት። እናከብራታለን፣ እንወዳታለን፣ እናመሰግናታለን፣ ከፍ ከፍ እናደርጋታለን። በሷ ያገኘነውን ነገር ስለምናውቅ ነው። መጽሐፍ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ተብሎ ኢሳይያስ 1:9 ላይ ተጽፏል። ያልጠፋ ነው እንደ ሰዶምና እንደ ገሞራ ወገኖቼ። ንጽሕት ዘር ቅድስት ዘር ድንግል ማርያም ወላዲት አምላክ ስለቀረችልን ነው። በሷ ምክንያትነት ነው የዳን ነው። ያዳነን ልጇ ኢየሱስ ክርስቶስ ነው። ራሱ መስዋዕት ሆኖ፣ ራሱ መስዋዕት አቅራቢ ሆኖ፣ ራሱ መስዋዕት ተቀባይ ሆኖ፣ ሶስቱን ሆኖ ያዳነን መድኃኔ ዓለም ኢየሱስ ክርስቶስ ነው። ከፍ አድርጋችሁ አመስግኑት ይሄን ጌታ። ክብር ምስጋና ለስሙ ይሁን። የድህነታችን ምልክቷ የድህነታችን ምክንያቷ ግን ድንግል ማርያም ወላዲት አምላክ ናት። መጽሐፍ ጌታ ራሱ ምልክት ይሰጣችኋል አለ። ድንግል በድንግልና ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙን ማን ትለዋለች? ማን ትለዋለች? አማኑኤል። ስለዚህ እመቤታችንን የምናከብራት ማን ስላከበራት ነው? አቤት እግዚአብሔር ስላከበራት። ክብራችንን መታሰቢያውን በማድረግ እንገልጻለን። ክብራችንን በስሟ ቤተ ክርስቲያንን ቤተ መቅደስን በማነጽ እንገልጣለን። ክብራችንን በምስጋና እንገልጣለን። ክብራችንን በተለያየ መንገድ እንገልጣለን። ስለዚህ እመቤታችንን የምናከብርበት ምክንያት እግዚአብሔር አስቀድሞ ስላከበራት። ወደ መላእክቱ ልምጣና ትምህርት የለም። መላእክትን ለምንድን ነው የምናከብራቸው ስንል ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን እልፍ አእላፍ የሆኑትን ሌሎቹንም መላእክት የምናከብራቸው እግዚአብሔር ስላከበራቸው። ንገሩኝ፣ ማን ስላከበራቸው ነው? እግዚአብሔር ስላከ። ዝም ብለን አይደለም ሚካኤል ምን ዝም ብለን አይደለም ገብርኤል የምን ዝም ብለን አይደለም ክብር የምንሰጠው እግዚአብሔር ልጆች። አስቀድሞ እግዚአብሔር አክብሯቸዋል። ስሙን በስማቸው ላይ በመስጠት ሚካኤል ስንልኮ ኤል የሚለው እኮ የእግዚአብሔር ስም እኮ። ገብርኤል ስንልኮ ኤል የሚለው እኮ ስም እግዚአብሔር። ሩፋኤል ብለን ስንልኮ ኤል የሚለው እኮ ስም እግዚአብሔር። በእያንዳንዱ መላእክ ስም በስተመጨረሻ ያለው የእግዚአብሔር ስም ነው። ስለዚህ እናከብራለን። መጽሐፍ እንደዚህ ይላል። በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ የተመዘገበውን አነባለሁ። እንደዚህ ይላል፣ በመንገድ ይጠብቅ ዘንድ ወደ አዘጋጀው ስፍራ ያገባ ዘንድ እነሆ መልአኬን በፊት ይሰዳል። በፊቱ ተጠንቀቁ፣ ቃሉን አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያሉን ሁሉ ብታደርግ ጠላቶችህን እጥላቸዋለሁ፣ የሚያስጨንቁህን አስጨንቃለሁ፣ መልአኬን በፊት እሰድልሃለሁ አለ። ቅዱስ ገብርኤልን በፊታችን ይላክልን እግዚአብሔር። ቅዱስ ሚካኤልን በፊታችን ስንወጣ ስንገባ ይስደድልን። ቃሉን አስተውሎት። በመንገድ ሁሉ ይጠብቁ ዘንድ መልአኬን በፊት እሰዳለሁ አለ። በፊቱ ተጠንቀቁ አለ። ኃጢአት ብትሰሩ ይቅር አይልምና አታስመርሩት፣ ስሜ በእርሱ ነውና አለ እግዚአብሔር። ስሙን ሰጥቶ አከበራቸው። ጸጋውን ሰጥቶ አከበራቸው። ስለዚህ እግዚአብሔር ስላከበራቸው፣ ስለመረጣቸው፣ ስሙን ስለሰጣቸው ቤተ ክርስቲያን ቅዱሳን መላእክትን በሙሉ ታከብራቸዋለች። አታመልክም ቤተ ክርስቲያን። ሚካኤልን አናመልክም እኛ፣ ቅዱስ ገብርኤልን አናመልክም እኛ፣ ቅዱስ ሩፋኤልን አናመልክም እኛ። እኛ እግዚአብሔር ስላከበራቸው እናከብራቸዋለን እንጂ
ቅድም እንዳለን የምናመልከው እኛ ማንን ነው? እግዚአብሔርን ነው የምናመልከው። ስለዚህ ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል እያልን ሌሎቹንም መላእክት ስም እየጠራን የሚገባውን ክብር ስንሰጥ ማፈር የለብንም፣ መሸማቀቅ የለብንም፣ አንገታችንን መድፋት የለብንም። መጽሐፍ ያመንኩትን አውቃለሁና አለ ቅዱስ ጳውሎስ አላፍርበትም አለ። እኛ የምናፍርበት ምንም ነገር የለም። እዛ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ የተጻፈ ቃል እስኪ አብረን እንበለው። ያመንኩትን በሉ እስኪ። ያመንኩትን አውቀዋለሁና አላፍርበት። በድንግል ማርያም ታፍራላችሁ? በቅዱስ ገብርኤል ታፍራላችሁ? በቅዱስ ሚካኤል ታፍራላችሁ? በጻድቃን በሰማዕታት ታፍራላችሁ? በቤተ መቅደሳችሁ ታፍራላችሁ? ምንም የሚያሳፍር ነገር የለም። እግዚአብሔር የተዋህዶ ልጆች ስላደረገን ስሙ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑት። ስሙ የተመሰገነ ይሁን። ምንም የሚያሳፍር ነገር የለም። ገብርኤል ወገኖቼ ስሙን ምንጠራው ምናከብረው ከወደን አይደለም፣ በሱ የተደረገልንን ስለምናውቅ እኮ ነው። እኛ ስንት ጊዜ ከነደደ እሳት አወጣን ቅዱስ ገብርኤል። ስንት ጊዜ እንቆቅልሻችንን ፈታ፣ ታሪካችንን ቀየረል። ስንት ጊዜ ቆመልን ቅዱስ ገብርኤል። የዛሬውን በዓል እንማረዋል። እንዴት ለሰለስቱ ደቂቅ እንደቆመላቸው፣ እንዴት ሰለስቱ ደቂቅን ከእሳት እንዳወጣቸው እናየዋለን። እሱ ለብዙዎቻችንም እንደ እሳት ካለ ነገር ቅዱስ ገብርኤል አውጥቶናል። እሳት በሕይወታችን አጥፍቶልናል። ስሙን ጠርተን በስሙ ተማጽነን ብዙ ነገር ተደርጎልናል። ጤናተን የነበርን ገብርኤል ገብርኤል ብለን ጤና ያገኘን ሰዎች አሉ። ስራተን የነበርን የቅዱስ ገብርኤልን ስም ጠርተን ስራ ያገኘን እንጀራ የተሰጠን ሰዎች አሉ። ትዳራተን የተባረከ ትዳር በመልአኩ ምልጃ ያገኘን ሰዎች አሉ። ከአጋንንት እስራት የተፈታን ሰዎች አሉ። ወገኖቼ የጎደለብንን ነገር አግኝተናል። ፍትህ አተን የነበረን ሰዎች የቅዱስ ገብርኤልን ስም ሰጥተን ፍትህ ያገኘን ፍትህ የተሰጠን ሰዎች አሉ። ብዙ ነገር የቅዱስ ገብርኤልን ስም ጠርተነው ተደርጎልናል። ይሄ መልአክ አይደለም በዚች እምነት ውስጥ ላሉ ሰዎች ይቅርና ከዚች እምነት ውጪ ያሉት አህዛብ እንኳን ወገኖቼ ስሙን ጠርተው ተስለው ብዙ ድንቃ ድንቅ ነገሮች ተደርጎላቸዋል። እስኪ የተደረገላችሁ ይሄን ደግ መልአክ ከፍ አድርጋችሁ አመስግኑት። ቅዱስ ገብርኤልን አመስግኑት። ክብር ይግባው ይሄ መልአክ። ስለዚህ ቅዱሳን መላእክትን የምናከብርበት ምክንያት ማን ስላከበራቸው ነው አልኩኝ? ማን ስላከበራቸው ነው? በቃ ሌሎቹንም ጻድቃንንም ሰማዕታትንም የምናከብራቸው ማን ስላከበራቸው ነው? እዛ ማቴዎስ 10 ቁጥር 40 ላይ እኔን የሚቀበል የላከኝን ይቀበላል፣ እናንተን የሚቀበል ደግሞ እኔን ይቀበላል። ነብይን በነብዩ ስም የሚቀበል የነብዩን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ከነዚህ ከተናናሾች ለአንዱ በደቀ መዝሙር ስም ቀዝቃዛ ውሃ የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ተብሎ ተጽፏል። ስለዚህ በቅዱስ ገብርኤል ስም፣ በቅዱስ ሚካኤል ስም፣ በተክለ ሃይማኖት ስም፣ በገብረ መንፈስ ቅዱስ ስም፣ በሌላም በእግዚአብሔር ባለሟሎች ስም የተራበ ስናበላ፣ የተጠማ ስናጠጣ፣ የታረዘ ስናለብስ ወገኖቼ ዋጋችሁ አይጠፋባችሁም ተብሎ በመጽሐፍ ቅዱስ ተጽፏልና መታሰቢያቸውን እንድናደርግ መድኃኔዓለም ሁላችንን በቸርነቱ ይርዳል። እስኪ የቅዱሳኑ የቅዱሳኑ መታሰቢያ ለበረከት ነው። ለምንድን ነው? ለበረከት። አሁን ዛሬ የሶስቱን ወጣቶች መታሰቢያ እናደርጋለን። ለምንድን ነው መታሰቢያቸው የምናደርገው? ለበረከት። የመልአኩን መታሰቢያ እናደርጋለን ለበረከት። የእመቤታችንን መታሰቢያ የተወለደችበትን ያረፈችበትን ቃል ኪዳን የተቀበለችበትን መታሰቢያ እናደርጋለን። ለምንድን ነው? ለበረከት። አንድ ቃል ተናግሬ ትምህርቴን ጠቅልላለሁ። ቤተ ክርስቲያን እናንጽና አሁን ይሄ ቤተ ክርስቲያን በማስም ነው የሚጠራው? በቅዱስ ሚካኤልና ገብርኤል። ከተማችሁ ውስጥ በእመቤታችን ስም የሚሰየሙ በስላሴ ስም የተሰየሙ በሌላም ስም የተሰየሙ አብያተ ክርስቲያናት እንዳሉ ሁላችሁም ታውቃላችሁ። ቤተ ክርስቲያኑ የእግዚአብሔር ነው። በዛ መቅደስ ውስጥ በዛ ቤት ውስጥ የሚመለከው እግዚአብሔር ነው። ስጋው የሚቆረሰው ደሙ የሚፈሰው የክርስቶስ። መታሰቢያነቱ ግን አሁን ይሄ ቤት የሚካኤል ነው፣
የገብርኤል፣ ማርያም ቤተክርስቲያን ስትሄዱ የማርያም፣ ስላሴ ስትሄዱ የስላሴ። አሁን አንዳንድ ሰዎች ቤቱ የክርስቶስ ከሆነ ለምንድን ነው ከክርስቶስ ውጪ ሌላው ማርያም እያላችሁ ተክለ ሃይማኖት እያላችሁ አርሴማ እያላችሁ የምትጠሩት ብለው የሚቃወሙ ሰዎች? እሱም ብቻ አይቼ መታሰቢያውን የቤቱ መታሰቢያ ላይ ስማቸው ለምን እንደሚጠራ አይቼ ትምህርቴን ጠቀልሏል። በደንብ አድርጋችሁ ስሙኝ። መታሰቢያ የምናደርግበት የመጀመሪያው ምክንያት ኢሳይያስ 56 ቁጥር 4 ላይ ሰንበቴ ለሚጠብቁ ደስ የሚያሰኘኝን ነገር ለሚያደርጉ በቤቴና በቅጥሬ ላይ ለዘላለም የመታሰቢያ ስም እሰጣቸዋለሁ ብሎ አምላካችን እግዚአብሔር ቃል ኪዳን ገብቷል። እስኪ ቃሉን አብረን እንበለው። ሰንበቴን በሉ እስኪ ስለሚጠብቁ ደስ የሚያሰኘኝን ስለመረጡ ጃንደረቦቼ በቤቴና በቅጥሬ ላይ ለዘላለም የማይጠፋ የመታሰቢያ ስም ሰጣቸዋል። ምን እላቸዋለሁ? ሰጣቸዋል። በታቦቱ ላይ መታሰቢያ ስም ይሰጣቸዋል። በቤተ መቅደሱ ላይ የመታሰቢያ ስም ይሰጣቸዋል። አሁን እንዴት ብለው ሽንጣቸውን ገትረው የሚከራከሩ ሰዎች ይኸውላችሁ፣ ጳጳሱ በሰራው ታቦት ላይ ብቻ ሳይሆን ቅዱሳን የሚታሰቡት ስማቸው የሚጠራው ገና ወደ መንግስተ ሰማያት እግዚአብሔር ፈቅዶልን ከገባን እንኳን በመንግስተ ሰማያት በር ላይ ደጃፍ ላይ ስማቸው ገና ተጽፎ እናገኛለን። በምድር ያለችው ቤተ መቅደስ ብቻ ይመስላችኋል? በታቦቱ ላይ ብቻ ይመስላችኋል ስማቸው የሚታሰበው የሚጠራው? ገና በሰማይ አልኳችሁ። እቺን ቃል አንበቤ ትምህርቴን ጠቃልላል። እዚህ ራዕየ ዮሐንስ ላይ የተመዘገበ ቃል ምዕራፍ 21 ላይ ተመዝግቦ የምናገኘው ቃል ቁጥር 10 ጀምሮ አነባለሁ። ሰባቱም ኋለኞች መቅሰፍት የሞላባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህ ና የበጉን ሚስት ሙሽራይቱን አሳያለሁ ብሎ ተናገረኝ ብሎ ይጀምራል። በመንፈስም ወደ ታላቁና ወደ ረጅም ተራራ ወሰደኝ ይላል። የእግዚአብሔርም ክብር ያለበትን ቅድስቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗ እጅግ እንደ ከበረ ድንጋይ እንደ ያሴፕት ድንጋይ ሆኖ እንደ ብርሌ የጠራ ነበር። ታላቅና ረጅም ቅጥር ነበረባት። 12ቱም ደጆች ነበሯታል። ስንት ደጆች? 12 ደጆች ወይም በሮች ነበሩባት። በደጆቿም 12ቱ የእስራኤል ልጆች ነገዶች ስማቸው ተጽፎባቸው ነበር ይላል። በአንደኛው ደጃፍ ላይ የ12ቱ ነገደ እስራኤል ስም በሰማያዊቷ ኢየሩሳሌም በመንግስተ ሰማያት ተጽፎ ነበር አለ። መጀመሪያ ዝቅ ብሎ እንደዚህ ይላል። በምስራቅ 3 ደጆች፣ በሰሜን 3 ደጆች፣ በደቡብ 3 ደጆች፣ በምዕራብ 3 ደጆች ነበሩ። ለከተማይቱም ቅጥር 12 መሰረቶች ነበሩባት። በእነርሱ ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፎባቸው ነበር አለ። ደግሞ በሌላው ደጃፍ ላይ በሌላው በር ላይ በሰማያዊቷ ኢየሩሳሌም በመንግስተ ሰማያት የ12ቱ ሐዋርያት ስማቸው ተጽፎ ነበር አለ። ይኸውላችሁ መንግስተ ሰማያት ወይም ሰማያዊቷ ኢየሩሳሌም ስትገቡ ኢየሱስ የሚል ጽሑፍ አይደለም እዛ ጋር ተመዝግቦ የምታገኙት። መንግስተ ሰማያትማ ራሱ ኢየሱስ ነው። ኢየሱስ ማለት መንግስተ ሰማያት ነው። መንግስተ ሰማያት እንሆ በመካከላችሁ ናት ብሎ ለአይሁድ ለደቀ መዛሙርቱ ነግሯቸዋል። እሱ ራሱ መንግስተ ሰማያት ነው። እሱን ስናምን መንግስቱን እንወርሳለን። ግን እድል አግኝተን መንግስተ ሰማያት ከገባን ተጽፎ የምናገኘው የሰዎች ስም ነው፣ የፍጡራን ስም ነው። የ12ቱ ነገደ እስራኤል ስም፣ የ12ቱ ሐዋርያት ስም፣ የእግዚአብሔር ባለሟሎች የቅዱሳኑ ስም፣ የሰማዕታቱ ስም፣ የነ ቅዱስ ጊዮርጊስ ስም፣ የነ ቅድስት አርሴማ ስም፣ የድንግል ማርያም ስም፣ የመላእክቱ ስም በመንግስተ ሰማያት ተጽፎ ያገኛል። ሰዎቹ በዚህ ምድር ላይ በታቦቱ ላይ በቤተ መቅደሱ ላይ መታሰቢያ ሲደረግ ቅር ብሏቸዋል አይደለም? እድል ሰጥቷቸው እዛ ከገቡ ያዩታል። ሲጀመር አይገቡም። ከገቡ ግን የሚያዩት ሳይወዱ በግዳቸው የቅዱሳኑ ስም ተጽፎ ነው በመንግስተ ሰማያት የሚገኘው መጽሐፍ እንደሚነግረን። ስለዚህ በሚነፍሰው ንፋስ ሳንወሰድ እንደ ገበቴ ውሃ ሳንወላውል በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ እንድንጸና መድኃኔዓለም ሁላችንን ይርዳል። ክብር ለሚገባው በሉ እስኪ ክብርን እንሰጣለን።
አስቀድመን ለእግዚአብሔር እንሰጣለን። ከዛ ደግሞ እሱ ያከበራቸውን እናከብራለን። እናንን አከበረ፣ ድንግል ማርያምን አከበረ፣ መላእክቱን አከበረ፣ ጻድቃንን አከበረ፣ ሰማዕታትን አከበራቸው። እሱ ስላከበራቸው እኛም እናከብራቸዋለን። እሱ ስለተቀበላቸው እኛም እንቀበላቸዋለን። ሁልጊዜም እያከበርናቸው፣ እየወደድናቸው፣ እያመሰገናቸው በተዋሕዶ ጥላ ውስጥ እንድንኖር መድኃኔዓለም ሁላችንን ይርዳን። ቅዱስ ገብርኤል ለሰለስቱ ደቂቅ እንደቆመ ለሕፃኑ ሰማዕት ለቅዱስ ቂርቆስና ለእናቱ እንደቆመ ይሄ መልአክ ለሁላችንም ይቆምልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳል። የሁላችንን መጨረሻ እግዚአብሔር ያዝ። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን